ፋኖ ወለጋ ላይ ምሽግ በመስበር ሁለት ከተሞችን ዛሬ ጠዋት መቆጣጠር መቻሉን የአፋብን አመራሮች ለአስራት ባደረሱት መረጃ አስታውቀዋል። ኦፕሬሽኑ ኢላማ ያደረገው በምስራቅ ወለጋ ዞን ጉቶ ጊዳና ስቡ ስሬ በተባሉ ወረዳዎች ላይ ነው ተብሏል። በጥቃቱ የደረሰው ጉዳትና የተማረከውም የብልጽግና ኃይል ታውቋል። ተሰሙታላችሁ። በጎጃምና በወሎ ቤት አማራ የሚደረገው ውጊያ አሁንም ተጠናክሮ እንደቀጠለ ነው። ያገዛዙ መከላከያ እላስጨራሽ ባለው በዚህ ውጊያ በርካታ አካባቢዎችን የጠቀሰ ሲሆን አፋብን በበኩሉ የተገደሉ ከፍተኛ የብልጽግና ወታደራዊ አመራሮችን ይፋ አድርጓል። በወሎ ቤት አማራ ወልዲያ አቅራቢያና መርሳ አካባቢም የመድፍ ድብደባው ቀጥሏል። ሙሉ መረጃው በሰዓቱ ይቀርባል። ሸዋ ጠቅላይ ግዛት በፈጸመው ጥቃት የበርካታ ሚሊሻዎች ሕይወት ሲያልፍ የጦር መሳሪያም በምርኮ ገቢ ሆኗል። በሌላ በኩል የሸዋ ጠቅላይ ግዛት አሳምነው እዝ ጉባኤውን ያካሄደ ሲሆን ተሳታፊዎቹ ህዝቡ በመነሳቱ ትግሉ በአጭር ጊዜ ይቋጫል የሚል እምነታቸውን አስታውቀዋል። ጦርነት እንጀምራለን የሚለው ዛቻ ከያቅጣጫው ቀጥሏል። የኦህዴድ ጨፌ ክልላችን እየገቡ እየመቱን ነው የሚል ሪፖርት ያቀረበ ሲሆን ሽመልስ አብዲሳ ስልጣን በጉልበት አንለቅም ሲል ተደምጧል። የትግራይን ህዝብ የሰበሰበው ህወሓት በበኩሉ ያለው አማራጭ ማሸነፍ ብቻ ነው ሲል ያስታወቀ ሲሆን ሌሎች ኃይሎችም አብረውት ሊኖሩ እንደሚችሉ ለአብይ አህመድ ዛቻውን ልኳል። አሁን በቀጥታ ወደ ዝርዝሩ አልፈናል። ፋኖ ከኦህዴድ አገዛዝ ጋር ወለጋ ውስጥ የሚያደርገው ትንቅንቅ ቀጥሎ ከተሞችን መቆጣጠር የቻለበት ድል ማስመዝገቡን ከቦታው ለአስራት የደረሰው መረጃ አረጋግጧል። የአፋብን ቢዛሞ አይሻ ሰይድ እዝ በምስራቅ ወለጋ ዞን ጉቶ ጊዳና ስቡ ስሬ ወረዳ ያልተጠበቀ ጥቃት ከፍቶ ውጊያ ልጎና መርካቶ የተባሉትን ከተሞችን መቆጣጠሩን የአፋብን አመራሮች ይፋ አድርገዋል። የብልጽግና ጥምር ጦር ላለፉት በርካታ ወራት በእነዚህ ከተሞችና ቀበሌዎች መሽጎ በአካባቢው በሚኖረው የአማራ ማህበረሰብ ላይ ግድያ፣ ዝርፊያ እንዲሁም ከገበያ በሚመለሱ ነዋሪዎች ላይ ኬላ በመጠበቅ እንግልትና ንብረት ማውደም የዘውትር ተግባሩ አድርጎት እንደነበረም አስታውሰዋል። ይህንን ታሳቢ በማድረግም ፋኖ ዛሬ ሐምሌ 14 2018 ዓ.ም ከሌሊቱ 11 ሰዓት ጀምሮ ባካሄደው ልዩ ኦፕሬሽን ከኡኬ አየር ማረፊያ ከ4 እስከ 5 ኪሎ ሜትር ርቀት ላይ በሚገኙት መርካቶና ልጎ ከተሞች ላይ ጥቃት ሰንዝሮ ከተሞችን መቆጣጠር ችሏል ተብሏል። በእነዚህ አካባቢዎች ኦህዴድ ከባድ ምሽግ ቆፍሮ የነበረ ቢሆንም ከፋኖ የእዝ ምክትል ጦር አዛዥና የየክፍለ ጦሮቹ አዛዦች ጋር በተደረገ ከፍተኛ ቅንጅትና መግባባት ምሽጎችን መስበር ተችሏል። ለስድስት ተከታታይ ሰዓታት በተደረገው በዚህ ውጊያ የአንሻ ሰይድ አናብስቶች ሁሉንም ከተሞች ሙሉ በሙሉ በመቆጣጠር በድል አጠናቀዋል። የተሸነፈው የብልጽግና ጥምር ጦር ሙትና ቁስለኛውን ይዞ ወደ ኡኬ ከተማ ያፈከፈገ ሲሆን በአሁኑ ወቅትም አፈክፍጎ ከገባበት ሆኖ በመድፍ በዙ 23 እና በመውርተር ነዋሪው የሚገኝባቸውን ከተሞች እየደበደበ እንደሚገኝ የዓይን እማኞች በመግለጽ ላይ ናቸው። በዚህ ከባድ ውጊያ 15 የብልጽግና እግረኛ ጥምር ጦር አባላት 28 ክላሽንኮቭ ጠመንጃዎች፣ 19 የኤፍ1 ቦምብ፣ 24 ካዝናዎች እንዲሁም 26 የደረትና የወገብ ትጥቆች፣ 730 የብሬንና የክላሽንኮቭ ጥይቶችና የተለያዩ ወታደራዊ ሻንጣዎች ተማርከዋል ሲል የአፋብን ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ በላከልን መረጃ አስታውቋል። የኦህዴድ አገዛዝ ሰሞኑን በተለይ በጎጃም የከፈተው መጠነ ሰፊ ጥቃት ተጨማሪ ከባድ የጦር መሳሪያዎችን በማስከተል የቀጠለ ሲሆን በጮቄና አካባቢው ባሉ ታዳጊ ከተሞች ላይ ውጊያው አሁንም ተባብሶ ቀጥሏል። ቢኤም ሳይቀር በተሰለፈበት በዚህ ውጊያ አሁናዊ ያለውን ሁኔታ በግልጽ ማስቀመጥ ባይቻልም ሁለቱ ወገኖች ዛሬ የያዙትን ቦታ ነገ በመልቀቅ የበላይነት ለማግኘት ከባድ ትንቅንቅ ላይ መሆናቸው ታውቋል። ደጋዳሞት ላይ ከባድ የተባለው ጦርነት አሁንም የቀጠለ ሲሆን የብልጽግና 3 የሻለቃ ቦታ ያላቸው አመራሮች መገደላቸውን ለአስራት የደረሰው መረጃ አረጋግጧል። ሰሞኑን በዚህ ቀጠና ከባድ ውጊያ መደረጉን ተከትሎ በርካታ የኦህዴድ ምርኮኞችን ፋኖ ይፋ በማድረግ ጦርነቱን መቀጠሉን አስታውቋል። የአገዛዙ መከላከያ በበኩሉ ባወጣው መግለጫ ከፋኖ ጋር እላስጨራሽ ያለውን ከባድ ጦርነት በማድረግ ላይ እንደሚገኝ አስታውቋል። የአገዛዙ መከላከያ በበኩሉ ባወጣው መግለጫ ከፋኖ ጋር እላስጨራሽ ያለውን ከባድ ጦርነት በማድረግ ላይ እንደሚገኝ አስታውቋል። የተገደሉበትን ከፍተኛ ወታደራዊ
ወታደራዊ አመራሮችና ጭፍራዎችን የሸሸገው የብልጽግናው መከላከያ ተቋም በቦቅላ፣ ቀኛቦ፣ ገደማላ፣ ደብረ ዘይት፣ አመትሲያ፣ ካባዋሻ፣ ሚካኤል፣ ስናን ማርያም፣ ቁጭትና ሌሎች የጮቄ ሰንሰለታማ ተራራዎች አካባቢ ከባድ ውጊያው ቀጥሏል ብለዋል። ከጎጃም በተጨማሪ በወሎ ቤተ አማራ ከባድ የተባለው ውጊያ የቀጠለ ሲሆን የብልጽግናው አገዛዝ መርሳ፣ ወልዲያ አካባቢ ባሉ አጎራባች ከተሞች ውስጥ የከባድ መሳሪያ ድብደባ መፈጸሙን የዓይን እማኞች በመግለጽ ላይ ናቸው። በሸዋ ጠቅላይ ግዛት የነጎድጓድ ክፍለ ጦር ካገዛዙ ሰራዊት ጋር ባደረገው ከባድ ትንቅንቅ ከፍተኛ ድል በማስመዝገብ ሚሊሻዎችንና የጦር መሳሪያዎችን ገቢ አድርጓል። በሌላ በኩል አሳምነው እዝ ጠቅላላ ጉባኤ በማድረግ የተለያዩ ውሳኔዎችን ያሳለፈ ሲሆን ተሳታፊዎችም ትግሉ ህዝባዊነትን ስለተላበሰ በአጭር ጊዜ ለድል እንደሚበቃ ያላቸውን እምነት ገልጸዋል። ሸዋ ጠቅላይ ግዛት እንዳስታወቀው አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በአገዛዙ ኃይል ላይ በወሰደው እርምጃ ያገዛዙ ጅምላ ተጋላ የሚሊሻ አባላት ላይ አመርቂ ድል አስመዝግበዋል። እስካሁን ድረስም በተገኘው መረጃ መሰረት 5 የሚሊሻ አባላት 12 ክላሽንኮቭ ጠመንጃዎች፣ 4 ኤስኬኤስ ጠመንጃ፣ 1 መትረየስ ክላሽ፣ ልዩ ልዩ የወገብ ትጥቅና ተተኳሾች ለፋኖ ገቢ መደረጋቸውን ለአስራት የደረሰው መረጃ አመልክቷል። የኮሮና ክፍለ ጦሩ አመራሮች ለጣቢያችን እንዳሉት በዚያ ወደ ውጊያ የተሳተፉ አመራሮችና የሰራዊት አባላት ምስጋና ይገባቸዋል። ይህና መሰል ስራዎችን አጠናክሮ በመቀጠል የአፋብን ጥሪን ባልተቀበሉ ሆዳደር የሚሊሻ አባላት ላይ እርምጃው ተጠናክሮ እንደሚቀጥልም አረጋግጠዋል። የጦር ሜዳ ውሎ እንደተለመደው በምርኮ ሲቀጥል የሸዋ ጠቅላይ ግዛት አሳምነው እዝ ጎርጎ ክላስተር ደግሞ የመጀመሪያውን ጠቅላላ ጉባኤ በታላቅ ድምቀት አካሂደዋል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ተጉለትና ቡልጋ አውራጃ አንኮበር ቀጠና ጎርጎ ክላስተር ያሰናዳው ይህ ጉባኤ የእዙ ከፍተኛ አመራሮችና የክላስተሩ ስራ አስፈጻሚዎች በተገኙበት በታላቅ ወታደራዊና ድርጅታዊ ስነ ስርዓት ተካሂዷል ተብሏል። ጉባኤው የወደፊት የትግል አቅጣጫዎችንና የህዝብን ህልውና የማይረጋግጡ ቁልፍ አጀንዳዎችን በጥልቀት የመከረ ሲሆን በዋናነትም የአፈጻጸም ሪፖርት ማቅረብ፣ የአጠቃላይ የክላስተሩንና የቀበሌዎችን የስራ እንቅስቃሴ የሚያሳይ ዝርዝር ሪፖርት ቀርቦ አጠቃላይ ዳሰሳ ተደርጎበታል። ከዚህ በተጨማሪም ያለፉትን ወታደራዊ ድርጅታዊና ህዝባዊ ስራዎችን ጥንካሬንና ክፍተትን በመለየት አጠቃላይ ግምገማ ተካሂደዋል። በወቅታዊ ጉዳዮችና በቀጣይ አቅጣጫዎች የትግሉን መንፈስ ወደ ላቀ ደረጃ የሚያሸጋግሩና የህዝቡን ደህንነት የሚያረጋግጡ የወደፊት ስትራቴጂካዊ አቅጣጫዎችም በግልጽ ተቀምጠዋል ተብሏል። በጉባኤው ማጠቃለያ ላይ የተገኙት ተሳታፊዎች በሰጡት አስተያየት የትግሉን ፈጣን እድገትና ጥንካሬ አጉልተው አሳይተዋል። ትግሉ በአጭር ጊዜ ውስጥ እየጎመራ ነው። ከሰፈርና ከቀበሌ አደረጃጀት ተሻግሮ መላውን ህዝብ ያስተባበረ ታላቅ የአማራ ድርጅት መፍጠር መቻሉን ገልጸው ድላችንም ሩቅ አይመስልም ሲሉ ገልጸውታል። ህዝብን እንደ ህዝብ፣ ጦርን ደግሞ እንደ ጦር አደራጅቶ ዓመታዊ የክንውን ሂደት በጉባኤ ደረጃ መገምገም መቻሉ የትግሉን ብስለትና የደረሰበትን ከፍተኛ የለውጥ ደረጃ የሚያሳይ ህያው ማረጋገጫ መሆኑንም አስምረውበታል። ናዝሬት ላይ እየተካሄደ ባለው የጨፌው ስብሰባ ዋናው አጀንዳ ብልጽግና ሸኔ ብሎ የሚጠራው ቡድንና ፋኖ መሆናቸው ተሰማ። ስብሰባውን የመራው ሽመልስ አብዲሳ ዋጋ ከፍለን ያመጣነውን ስልጣን ለመንጠቅ ተናበው እየሰሩበት ነው ሲልም ከሷል። ይህም ቢሆን ግን የኦህዴድ አገዛዝ ከስልጣን ይወገዳል የሚል እምነት እንደሌለው ሽመልስ አብዲሳ አስታውቋል። በዚሁ የጨፌው ስብሰባ ላይ ፋኖ ኦሮሚያ ክልልም ገብቶ እያተራመሰን ነው የሚል ግምገማ የቀረበ ሲሆን የአገዛዙ ሰራዊት በዚህም ክልል ከፋኖ ጋር እየተፋለመ እንደሚገኝ መነገሩ ታውቋል። የሽመልስ አብዲሳ ቡድን ከዚህ በፊት ሰባበርናቸው በሚል መልእክቱ የሚታወቅ ሲሆን አሁን የመጣው ክልላችን ገቡ የሚለው ሪፖርት አገዛዙ ለመጀመሪያ ጊዜ በራሱ መንገድ የተናገረው ምስክርነት ሆኖ ቀርቧል። በክልሉ የሚንቀሳቀሰውም ሸኔ የተባለው ቡድን የጸጥታ ስጋት ወደ መሆን ደረጃ በመሸጋገሩ በተለያዩ የክልሉ አካባቢዎች ውጊያው መቀጠሉን ጨፌው አስታውቋል። የጨፌው ጉባኤ በአብዛኛው ያተኮረው በዚሁ የጸጥታ ስጋት ሲሆን እነ ሽመልስ አብዲሳ አሁንም ውጊያው እንደሚቀጥል ዝተዋል። ናዝሬት ላይ የኦህዴድ ዛቻ ሲሰማ መቀሌ ደግሞ በተደረገው የህወሓት ስብሰባ ፈትለወርቅ ገብረ እግዚአብሔርና ደብረ ጽዮን ገብረ ሚካኤል ለአብይ አህመድ የራሳቸውን ዛቻ ልከዋል።
ህወሓት እንደሚለው ከትግሉ ጋር አጋዥ የሚሆን የጥምረት ኃይል ጭምር ሊኖር ይችላል። ይህም ቢሆን ግን በስም ከመጥቀስ የተቆጠበ ሲሆን እንደ ህወሓት አገላለጽ የአብይ አህመድ አገዛዝን ለመጣል ብዙ አይከብድም። ከትግራይ ህዝብ ጋር በመሆን ያለው አማራጭ ማሸነፍ ብቻ እንደሚሆን መግባባት ላይ ተደርሷል ያለው ድርጅቱ ቀጣይ ውሳኔዎችንም ያሳልፋል ተብሎ እንደሚጠበቅ ተመልክቷል። ከትግራይ ህዝብ ተወካዮች ጋር ተደረገ በተባለው በዚሁ ሰፊ ምክክር ህዝቡ ስጋት እንዳይገባውና አሁን የሚጀመረው ጦርነት እንደ በፊቱ ሊሆን እንደማይችል ዶክተር ደብረጽዮን ተናግሯል ተብሏል። ሊቀመንበሩ ይህን የተናገረው ህዝቡን ለማጽናናት ነው ወይንስ አዲስ ነገር አለ የሚለውን ጥያቄ የሚፈታውም ጊዜ ብቻ ሆኗል። የነዚህ በየአቅጣጫው የሚሰሙ ዛቻዎችና በየአካባቢው የሚደረጉ ውጊያዎች አብይ አህመድ ምክክር እያለ የሚቀልድበትን መድረክ ከማደብዘዝ ባለፈ ከፍተኛ ጥያቄ እንዲነሳበት በማድረግ ቀጥሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም